የቲክቶክ እና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ ፈራለሁኝ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያለ ራስን መጣል አያስፈልግም ነበረ። እና በጣም የሚያሳዝነው ይሄንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቁተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾሙን እኮ ያድራል። እልህ ምን ያስወጣል ይባል ነበር ድሮ። ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃሉ ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረድ ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ ዛሬ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛሉ። አይታችሁ ከሆነ በርካታ ነጮች ከመስቀሉ ጋር ያላቸውን ውህደት እያጠናከሩ ነው። የጨለማው ዓለም አሰራር እንደወረራቸው ገብቷቸዋል። ጥቂቶችም ቢሆኑ ያ የተንሰራፋ በምሁራኑ ጥናት መደረግ ጀምሯል። የበረቱ የሃይማኖት አባቶችም ወደ አብያተ መቅደሶቻቸው መሄድ ጀምረዋል፣ ጠንክረዋል። በዚህ አይነት ዓለም እንዴት ብሎ ከዚህ ከጨለማው አሰራር እንደሚወጣ እየታገለ ባለበት ሰዓት ጨለማውን ሲያጋልጥ እኛ ኢትዮጵያውያን ሳናውቅ ወደ ጨለማው በሰልፍ እየገባን ነው። ወደ ዝሙቱ፣ ወደ ዘረኝነቱ፣ ራቁት ወደ መታየቱ፣ ነውር ወደ ማድረጉ፣ ቅዱሳት ስዕላት መረገጡ፣ መጥፋቱ፣ መስቀል መናቁ ምን ይመስላችኋል? ሃይማኖታቸውን ለማስፋፋት ነው? እናንተ የምታስቡት በዚያ ነው? አይደለም፣ አይደለም። የሚያመልኩት ክርስቶስ የተሰቀለበትን መስቀል መርገጥ ለምን አስፈለገ? ያዳናቸውን መድኃኒት የወለደችውን እናት መሳደብ ለምን አስፈለገ? ምራቅ መጥፋት ለምን አስፈለገ? መተቸት ለምን አስፈለገ? ነውርስ በክርስቶስ ላይ መናገር ለምን አስፈለገ? የሃይማኖት ተቋማት አይደሉም ይሄን የሚያደርጉት፣ ሌላ ተቋማት ናቸው። ግን በሃይማኖት ሽፋን ውስጥ ነው ይሄ እየተከናወነ ያለው እንጂ የትኛውም ሃይማኖት ቢሆን ሌላውን በመንካት እንደማይጸደቅ መጽሐፋቸው እኮ ይነግራቸዋል። በፍጹም ሌላውን በመተቸት ይጸደቃል ብሎ የሚናገር አይኖርም። ግን እየተሰራ ያለው ስራ ሌላ ነው። ምን እንደሆነ ታውቃላችሁ? ጊዜ ያመጣቸው ናቸው። ጊዜው የጨለማ ጊዜ ስለሆነ ጌታችን ኢየሱስ ክርስቶስ ሊይዙት ነበር አይሁድ ይልና ጊዜው ግን ስላልደረሰ አልነኩትም ይላል እኮ ወንጌል። ከዚያ በመጨረሻ ሐሙስ ሊይዙት ሲመጡ በመካከላችሁ ስመላለስ ልትይዙኝ አልቻላችሁም ነበር፣ አሁን ግን ጊዜው የናንተ ነው አይደል ያላቸው። የጨለማው ኃይል አሰራር ጊዜ አሁን ነው። እነሆ በዚያ ጊዜ ልትይዙኝ ፈቃዴ አልነበረም፣ አሁን ግን ጊዜው ነው፣ እንኩነሆ ያዙኝ አላቸው። የአምላክነቱ ኃይል እየገፈተራቸው በሱ ፈቃድ እጁን አስረው አምላካቸውን እየቀጠቀጡ ወሰዱት። ጊዜ ስለሆነ ጊዜ የሰጠው ክል ምን ይባላል? ድንጋይ ይሰብራል። ቀላል አይምሰላችሁ የቋንቋ አሁንም ጊዜ ነው። የጨለማውን አሰራር በልጆቻችሁ በወንድሞቻችሁ ስታዩ አልቅሱ። ይህን ጊዜ ለማሳለፍ የማልቀስ ጊዜ ነው፣ የማንባት ጊዜ ነው፣ በእግዚአብሔር ቤት የመሰብሰብ ጊዜ ነው፣ ወደ ውስጥ የመግባት ጊዜ ነው፣ ራስን የመለወጥ ጊዜ ነው። እና መዝሙረኛው ዳዊት ሁሉ ነገር በጨለመበትና በተበላሸበት ሰዓት በእግዚአብሔር ድንኳን የሚያድረው ምን አይነት ሰው እንደሆነ ልክ ሰርቶ ማስተማር የጀመረበትን የመጽሐፍ ክፍል ነው የምንመለከተው። ማን ነው በድንኳኑ ውስጥ አቤቱ የሚያድረው ይላል። አቤቱ በድንኳንህ ማን ያድራል? በቅድስና ስፍራስ ማን ይቆማል? በእግዚአብሔር ድንኳን። የእግዚአብሔር ድንኳን ምንድን ነው? መጽሐፍ ቅዱሳችን በሰፊው የሚነግረን ይሄንን ነው። የእግዚአብሔር ድንኳን ይላል በሰዎች መካከል ናት ይላል። ራዕየ ዮሐንስ ምዕራፍ 21 ቁጥር 3 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። እነሆ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊትም የለም ይላል። ፊተኛው ሰማይና ፊተኛው ምድር፣ እቺ ምድር አልፋ እቺ ሰማይ አልፋ የምትተካ አለች። በተሐድሶ የምንኖርባት ምን ማለት ነው? እኛ የምንታደስባት። ስለ ሃይማኖት አይደለም ታድሶ የሚለው ቃል ግልጽ ነው አይደለም? እኛ ታድሰን ተለውጠን የምንኖርባት አዲሲቷ ሰማይና አዲሲቱ ምድር አለች። የፊተኛው አለፈች ይላል። የትኛዋ ናት ያለፈች? ይሄ የምንኖርበት ዓለም ያልፋል። ወንድሞቼ ይህችን ዓለም አትውደዱ፣ ዓለሙም ምኞቱን በውስጡም ያለው ሁሉ ያልፋል። ሰማይና ምድር ያልፋል። ሰማይ ወምድር ያልፍ ወቃሌ እሰ ኢያልፍ። ጌታ ለደቀ መዛሙርቱ የነገራቸው ይሄን ነው። ሰማይና ምድር ያልፋል፣ ቃሌ ግን
አያልፍም። ስለዚህ አዲስ ሰማይና አዲስ ምድር አለች በቅጽበት ተለውጣ የምንኖርባት። ስለዚህ ያቺ ከተማ ደግሞ ቅድስቲቱ ኢየሩሳሌም ትባላለች። አዲስቱ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርዳየው አዲሲቷ ሰማይ አዲሲቷ ምድር ቅድስቲቱ ከተማ ኢየሩሳሌም ከሰማይ ወረደች ይላል። ታላቅ ድምፅም ከሰማይ ተሰማ፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ላይ ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው። በዙፋኑም የተቀመጠው እንዲህ አለ፣ እነሆ ሁሉን አዲስ አደርጋለሁ፣ ወናሁ እገብር ኩሎ ሐዲሰ። ክብርና ምስጋና ለስሙ ይሁን። እንግዲህ የእግዚአብሔር ድንኳን በሰዎች መካከል ናት፣ በሰዎች መካከል ናት። አዲሲቷ ሰማይና አዲሲቷ ምድር የትኛዋ ናት? የእግዚአብሔር ድንኳን በሰማይ ምድር ያለች የእግዚአብሔር መንግስት መገለጫ የሆነች ናት። በዚች መቅደስ ውስጥ ማን ነው የሚኖረው? ቤተክርስቲያንን በጣም የሚጠላት ዓለም በስቷል። ትልቋ የእግዚአብሔር ድንኳን ቤተክርስቲያን ናት። አንድም የእግዚአብሔር ድንኳን እመቤታችን ቅድስት ድንግል ማርያም ናት። የደብተራ ኦሪት ምሳሌ የአዲስ ኪዳኗ ድንኳን የማትፈርሰዋ መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንነ የተባለች የማትሰበር የሃይማኖት በትር የማትፈርስ የእግዚአብሔር መቅደስ ድንኳኗ ሃይመተ አብርሃም የተባለች ተናግዶቱ ለአብርሃም ብሎ አባ ሕርያቆስ የመሰከረላት ሥላሴ በውስጧ ያደሩባት እግዚአብሔር ገብቶ የሕዝቦቹን እንባ የሚያብስባት አማናዊቷ ድንኳን። ከዚህ በኋላ ጭንገፋና ሞት አይኖርም። ከዚህ በኋላ ሲኦልና ገሃነም አቅም አይኖራቸውም። የተጠሩባትና የተሰበሰቡባት ይኖራሉ። እነሆ ሁሉን አዲስ የማደርግባት ድንኳን ይህች ናት ብላ የአዲስ ኪዳኗ ኪሩቤል ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ያድራል? በውዳሴ ማርያም ትርጓሜ ውስጥ ማን ይኖራል? ሳሊለነ ቅድስትን ማን ብሏት ያድራል? ውዳሴ ማርያም ማን ደግሞ ያድራል? የእግዚአብሔር ድንኳን በሰዎች መካከል አለች። የተሰበሰቡባት ሁሉ ሞትና ጭንገፋ አይኖርባቸውም። የተሰበሰቡባት ሁሉ ሐዘንና ለቅሶ አይኖርባቸውም። የተሰበሰቡባት ሁሉ ሰቆቃና ስጋት አይኖርባቸውም። የእግዚአብሔር ድንኳን በሰዎች መካከል ናት። ከድንኳኑ ውጪ ራቁትነት አለ፣ በድንኳኑ ውስጥ ግን ጸጋ እግዚአብሔር አለ። ከድንኳኑ ውጪ የሞትና የሐዘን ልቅሶ ይሰማል፣ በድንኳኑ ውስጥ ግን ደስታና ዝማሬ ብቻ ይኖራል። እነሆ እግዚአብሔር አዲሲቷ ሰማይና አዲሲቷ ምድር ስትወርዳየው ከዚያ በኋላ ታላቅ ድምፅ ተሰማ፣ የእግዚአብሔር ድንኳን በሰዎች መካከል ናት። በውስጧ የሚኖሩ ይድናሉ ማለት ነው። ስለዚህ ክርስቲያን በዚህ ዓለም ላይ ሲኖር በባህር ላይ ያለ መርከብን ይመስላል። መርከቧ የምትሰጥመው ውሃ ውስጧ ሲገባ ነው። በድንኳኒቱ ውስጥ ዓለማዊነት አይገባም። ክፉ ሐሳብ የገባ ቀን ድንኳኗ ምን ትሆናለች? በየትኛውም ካስማ እንኳን ብትጠብቅ ማረግረጉ አይቀርም። ድንኳን በምንም ቢወጠር መነቃነቁ አይቀርም። አሁን ቤተክርስቲያን ስትነቃነቅ ታያላችሁ፣ ግን አትሰጥምም። ማን ስለያዛት? መሰረቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ጉልላቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። አምዷ ምሰሷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ክብርና ምስጋና ለስሙ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ነው የሚያድረው ነው? ክርስቲያን ቤተክርስቲያን